በኢህአዴግና በኦነግ መካከል በተፈጠረው አለመግባባት በአንዳንድ ቦታዎች ግጭቶች ተካሂደዋል። ኢህአዴግ ኦነግን የተስማሙበትን ቻርተር የሚጻረር ድርጊት እየፈጸሙ አስቸገሩ ሲል፣ ኦነግ በበኩሉ ኢህአዴግ በክልል ያላሰራለኝ በማለት አማሯል። ያም ሆኖ ስምምነቱ ኦነግ ተዋጊዎችን ወደ ካምፕ በማስገባቱ አለመግባባቱ በአሁኑ ጊዜ እየለዘበ ነው ተብሏል። በአንድ ዓመት የሥራ ክንውን ውስጥ ፈታኝና ያልተጠበቁ ጉዳዮች መታየታቸው አልቀረም። በአንዳንድ አካባቢዎች የህብረተሰቡ ደህንነት ከችግር ላይ መውደቁ ይሰማል። ከወታደራዊው ደርግ መባረር በኋላ ዛሬም አንዱን ብሔረሰብ ከሌላው በመቀስቀስ የመጋደልና የመፈናቀል አሳዛኝ ዜና እየነፈሰ ነው። በአንዳንድ ቦታዎችም የዜጎች የመኖር ጥያቄ አስጊ እየሆነ መምጣቱ በዜና ማሰራጫዎች እየተሰማ ነው። በሐረርና በተለያዩ ቦታዎች ድልድዮች ፈራርሰዋል፣ የግለሰብ መኪናዎች ተወስደዋል፣ ተቃጥለዋል፣ ንብረትም ተዘርፏል። የ17 ዓመቱ የግድያ ዘግናኝ ወሬ በድጋሚ እየተሰማ መሆኑ ብዙዎቹን አሳስቧል። ለዚህም በበደኖ አካባቢ በቀላብ ተጠፍረው በገደል የተወረወሩት ዜጎች እንደ ምስክር ሊጠቀሱ ይችላሉ። በጣም ረጅም በሆነው በዚህ ገደል ብዛት ያላቸው ዜጎች በአሰቃቂ ሁኔታ ተሰቃይተው ተጥለዋል። የፖለቲካ ልዩነት በውይይት ይፈታ በሚባልበት በዚህ ወቅት ስለ ፖለቲካ ምንም የማያውቁትን አሰቃይቶ በሚዘገንን ሁኔታ መጨፍጨፍ ደርግ የቀረውን ያገዳደል አይነት ለማሳየት ካልሆነ ሌላ ትርጉም ሊሰጠው አይችልም። ለ17 ዓመት የተጨፈጨፉትን አጽም በመሰብሰብ ላይ ያለ ትውልድ እንደገና አዲስ ሬሳ ለመፈለግ ሲሯሯጥ ማየትም የሚከብድ ነው። በግለሰብም ይሁን በድርጅት ሰው በመረሸን የትም እንደማይደረስ ደርግ ትምህርት ሊሆን በተገባ ነበር። መጀመሪያ ንብረቴን 200 ከልማት ባንክ 91400 የተበደርኩትን አገር ይለማል ብዬ በግንብ ቤት ሰራው። ያንን ወረሱ። ሸሸውን የመጣው እዚህ ተቀመጥኩ 11 ወር ሙሉ። እንደገና እሱ እዛ ኢህአዴግንና ሸዋ የመጡትን ኦሮሞች እያዘባበረ እኛን ለማስፈጀት ነው የሚል 9 ቤተሰብ ወሰዱብኝ። ቀጥቅጠው ባለቤቴንም ገደሏት። ይህን ወንድሞች ልንገራችሁ ገደሉብኝ። 34 ዓመት አብረን ያለነው ሚስቴን ለንብረቴ አላለቀስኩም፣ ወሰዱ። እና ስለዚህ ከእኔ ልብስሜንም አልገልጥም። እናንተ ሄዳችሁ ይዩት። የተደረኩትን ሽባ ልጅ አይኑ የፈሰሰ እጁ የተዘበረ መልሰውልኛል አሉ። አላየዋቸውም እኔ እና 11 ወሬ ነው እዚህ ነኝ። ነው እንደሞ በተተውኝ ጥሩ ነው። ትንሽ አንጎሌ ልክ አይሰራ እና ይሄ ነው ድርጎቱ የሚደረገው። ድርጎት በኦሮሞ በከተማውን ሰው አስታጥቀው ወረበለው ህዝቡን ፈጁ። ጓደኞቼን ገደል ጨመሯቸው። ያው 5 ጓደኞቼ የጓደኛ ሚስትና የኔ ሚስት ገደሏት። እንዲህ ያለ ግፍ ይሰራል። ይህን ሁሉ የሚያስደረገን መለስ ዜና ነው። ምን ነው አይቶ ቢዘረጋው ያኔ አይቶ በመዋቅሩን የሚያውቅ ሰው ቢያደርግ። ላልጣፍኩት መስሪያ ቤት የለም ይሁት እስቲ ኢህአዴግ የኦሮሞ ማን አልቀረኝም። ጥፍ ያለው በደሌን በድሉኝ ብዬ አንድ ሀብት አልቀረኝም። ለሀብት ያልቆረቆረኝም ንብረቴን እንዲያደርጉኝ ነው። እንደሞት ፍረዱኝ እስቲ ፍረዱኝ። 9 ቤተሰብ በዚህ እድሜ እስቲ እዚያ ያሳያችሁ ደውኝ እስቲ። አባታችን መቼ ነበር ይህ ሁኔታ በርሶ ላይ እና በቤተሰቡ? በእኔ ግንቦት
ከ30 ጀምረው እስከ ሰኔ 5 ድረስ ጦርነት አረጉ። ሸሸው አመለጥኩ። ምንድነው ስሙ ሙቲ ጨለንቆ ገባው። ከጨለንቆ ቁልቢ ተቀመጥኩ። እዚህ አፍነው ሊወስዱኝ መጡ። በስንት ብርታት በቀበሌ በዚህ ማን ነው ደቻቱ ቀበሌ ብርታት ነው ዳንኩት። ተደብቄ ላፍነው። አሁንም እነግራቸዋለሁ ዋስትና የለኝም። ስለዚህ ለእናንተ አንድ ነገር መገልጠው የለም። ሄዳችሁ እዩት። ጉርጓዱ ሙሉ ነው። ምን ታረጉ ምን አርግ ነው የምትሉኝ? የተረፉት እንዲያልቁ ነው። እንዲህ የተረፉት እንዲያልቁ ነው። ደግሞ እነዚህ የቀሩኝ ለማስጨረስ ነው የምትጠይቁኝ? በቃችሁ ተውኝ ነው። እነማን ናቸው አባታችሁ? ምን ኢህአዲግ ምን አረገ እንዴ? ምን አረገ እንዴ? እያወቃችሁት እንዴ? ኢህአዲግ ሰው ገንዘብ አይፈልግም፣ ሰውን አይነካም። እንዴ ምን ሆናችሁ? ሻንተሩን ይዞ ነው የሚሄደው እንዴ? እዚህ ከኛው የተወለደው ነው እንጂ አብረን ያለ ነው ጎበዝ እንዴ? ምን ነው ብትተውን እያወቃችሁ ኮርስ ያውቅ ዶሮ ማታ እንዴ? ምን ነው ጎበዝ አባት ስለገዳደላቸው ምን እንደገደሏ በጥይት ገደሏት ወስደው። ባልሽ እዛ ነው ኢህአዲግ ጋር ነው። እኔ አላውቃቸውም ኢህአዲጎችን ደግሞ ጥቁር ይሁኑ ቀይ አላውቅም። የኔ ወንድሞች 11 ወር ቤት ውስጥ እኔን ጦሜን ነው ይኸውና ቁጭ ብዬ። አሁን በምን ሁኔታ ላይ ነው የሚገኝ? ምን ሁኔታ አለኝ? ይኸውና እኔ ቁጭ ብያለሁ። እስረኛ ነኝ። 11 ወሬ ነው የኔ ወንድሞች። ህዝቡ ጥሩ ስራ ስለምሰራ አልቤት እየከፈሉልኝ ነው። አሁንም ለመግደል ይፈልጉኛል። እናንተ እኮ አሁንም ምንም የምትጠቅሙት የለም። ኢህአዲግ እኮ የሚልኩ እነሱ ናቸው ብለው ነው እንዲያረጉን። አሁንም እኮ እናንተ የተረፈውን ታስፈጁታላችሁ። ምንም ጠቀሜታ የላችሁም። የግብጥ ይሁንላችሁ። ምንም የምትጠቅሙን ነገር የለም። ብትፈልጉ አሁን ይውለሽም አትጠቅሙን። ለህዝቡ እንደም ህዝቡ ያልቃል ገና። ይሄን ማን አደረገው ነው ያደረገው? ይሄውና እዚህ የተወለደ ኦሮሞ ነው። አይን ወንድም በድርጅት ድርጅት ብላችሁ አቋቋማችሁት። ያቋቋመውን ባለስልጣን ጠይቀው ሰጣችሁት። ከዚህ በታች አንተ እንትን አድርግ ብላችሁታል። ምን ትጠይቀኛለህ እንዴ? የገዛ ያሳደግኳቸው ልጆች በእጄ የተወለዱ እናቱ ተወልዳ አሳድጌ ዳርኩት። ባለቤቴን ያስገደሉ አሁን የኔ ወንድሞች እኮ አይኑ ፈሷል። ልጆች አልቀዋል። እናንተ አላወቃችሁ። እኔ መቆሜን ነው የምታውታው። ሚያዝያ 1 ነው ይሄንን ያደረጉት። የገደሏት ግን ሚያዝያ 2 ነው። ዴርቱ የሚባለው አካባቢ እሷን ብቻ አይደለም የጓደኛዬንም ሚስት ዮባ ድርጅት ኃላፊ ገለውታል። እነዚህ ውጭ ወደቁ ናቸው። ጉርጓድ የወደቀውን ሄዳችሁ አታውትም? ጋዜጠኛ ከሆናችሁ ሂዱት። ሰው ተርፏል። ኢትዮጵያ ይህን ዝግጅት ካጠናቀርን በኋላ በበደኖ ለደረሰው አሳዛኝና አሰቃቂ የግድያ ወንጀል የኦሮሞ ነጻነት ግንባር ተጠያቂ እንደሚሆን የተወካዮች ምክር ቤት ያወጣው መግለጫ ያስረዳል። ኦነግ ጉዳዩን እንደማያውቅ ሲገልጽ ቢቆይም በኋላ ድርጅቱ ሳይሆን አባሎች በራሳቸው ፈቃድ እንደፈጸሙት ማመኑን በዜና ማሰራጫዎች ተላልፏል። የኦሮሞ ነጻነት ግንባር አባላት በምስራቅ ሐረርጌ አስተዳደር አካባቢ በደኖ በተባለው ስፍራ በሰላማዊ ሰዎች ላይ ፈጸሙትን ጭካኔ የተመላበት ግፍ ጭፍጨፋ በጥብቅ በማውገዝ ወንጀሉን የፈጸሙት ሁሉ ሕግ ፊት ለፍርድ እንዲያቀርቡ የኢትዮጵያ ሽግግር መንግስት የተወካዮች ምክር ቤት ወሰነ። ምክር ቤቱ ይህን ውሳኔ ያሳለፈው የበደኖን ጉዳይ ለማጣራት የተቋቋመው ኮሚቴ ትናንት የማጣራቱን ሂደት አስመልክቶ ያጠናቀረውን ሪፖርት አቅርበው ሰፊ ውይይት ከተካሄደበት በኋላ ነው። ዝርዝሩን አሰፋ በቀለ ተከታትሎታል። በምስራቅ ሐረርጌ በምትገኘው የበደኖ ከተማ ብዛት ያላቸው ሰዎች ተገለው ወደ ጉድጓድ ተጥለው የተወሰኑ ሰዎች አስክሬን ከጉድጓድ ወጣ መባሉን በኢትዮጵያ ድምጽና ቴሌቪዥን ሲገለጽና ሲታይ ይህን ዜና የሰማና አስክሬኑ ሲወጣ የተመለከተ ህዝብ ከደርግ መውደቅ ማግስት የተለያየ አመለካከት ያላቸው ድርጅቶች ያላቸው ልዩነት እንዳለ ሆኖ ለሰላምና ለዲሞክራሲ እንደሚታገሉ በጋራ ባጸደቁት ቻርተር አረጋግጠው ነበርና ድርጊቱ አስቆጥቶታል። ይሁን እንጂ ይህ ዜና ከተነገረ በኋላ የሁኔታው አሰቃቂነትና መወገዝ እንዳለበት ሚያዝያ 13 በምክር ቤቱ 40ኛ መደበኛ ስብሰባ ቀርበው ውይይት በተካሄደበት ወቅት ድርጊቱን ፈጸመ የተባለው የኦሮሞ ነጻነት ግንባር ድርጊቱ ያልተፈጸመ ነው፣ ለፕሮፓጋንዳ ሲባል የተነገረ ነውና መጣራት አለበት በማለት ተቃውሞ በማሰማቱ ከምክር ቤቱ የተውጣጡ 4 ድርጅቶችን የሚወክሉ ግለሰቦች ሁኔታውን እንዲያጣሩ ምክር ቤቱ መሰየሙ የሚታወቅ ነው። የአጣሪ ቡድን በአካባቢው ተገኝቶ አስፈላጊውን ጥናት ካካሄደ በኋላ ትናንት ለተወካዮች ምክር ቤት 44ኛ መደበኛ ስብሰባ ባቀረበው ሪፖርት በበደኖ ቆይታው ግድያው የተፈጸመ መሆኑን ለዚህም ከጉድጓዱ አስክሬን በማውጣት ማረጋገጡን
ግድያው የተፈጸመውም ከመጋቢት 5 ከሚያዝያ 2 ቀን 1984 ዓ.ም ድረስ ባለው ጊዜ ውስጥ መሆኑና ተጠያቂውን በወቅቱ አካባቢውን ያስተዳድር የነበረው ድርጅት መሆኑን አስቀምጠዋል። ምክር ቤቱም የአጣሪ ኮሚቴ የበደሉን ጉዳይ አስመልክቶ ባቀረበው ሪፖርት የተጠቀሱትን ሀቆች ከመረመረ በኋላ ሙሉ በሙሉ ተቀብሏቸዋል። በውይይቱ ወቅት በሽግግር መንግስቱ የተወካዮች ምክር ቤት የኦነግ ተወካዮች ድርጊቱ መፈጸሙን አምነው ይሁን እንጂ ይህ ድርጊት የተፈጸመው ድርጅቱ ሳያውቀው በአባላቱ መሆኑና ለዚህም ይህን ድርጊት ባካሄዱ ሰዎች ላይ ቅጣት ወስደናል በማለት አስረድተዋል። እኛ አሁንም የምንከራከረውና አሁንም ይሄ ቤት እንዲረዳ የምንፈልገው ምንድነው? ጉዳዩ ተፈጽሟል። በእኛ ድርጅት አባላት ወይም አባል ነው የተፈጸመው። ለዚህ ይህ ድርጅት በቀጥታም ሆነ በተዘዋዋሪ ለተፈጸመው ጉዳይ እና አባላቱ ለሚፈጽሙት ጉዳይ ተጠያቂ ነው። ሆኖም ድርጅቱ ያንን ሁኔታ አሁን ቃል ለኢትዮጵያ ሕዝብ ገብቶ በህዝባዊነቱ በዲሞክራሲያዊ ፕሮቴክሽኑ ቃል ለኢትዮጵያ ሕዝብ በቻርተሩ ገብቶ ያለውን አፍርሷል ወይም አላፈረሰም የሚለው ነገር የሚመጣው አባላቱ በተፈጸሙትን ሁኔታ እሱም ተቀብሎ ምንም እርምጃ ሳይወስድ የቀረ እንደሆነ ይመስለኛል። ድርጊቱን በስፍራው የሚገኙ የኦነግ አባላት እንደፈጸሙት ከተረጋገጠ በኋላ ድርጅቱ ተጠያቂ ነው ወይስ አይደለም በሚለው ጉዳይ ውይይት ተካሂዷል። አንድ ትራጀዲ በእኛ ህይወት ውስጥ እንደተፈጸመ በኢትዮጵያ ታሪክ ውስጥ እንደተፈጸመ በማየትና በመገመት በእውነት ያለ መከራከር ይህንን ትራጀዲ ወደፊት ሪሙቭ ለማድረግ እንዲህ ያለ ነገር እንዳይደገም ለማድረግ ሁላችንም ቃል በመግባት መንፈስ እና በነገሩ በማዘን መንፈስ ነገሩን በማጓዝ መንፈስ ካልቀረብ ነው በስተቀር እኔ አጠያቂ ይሆናል የሚል ግምት አለኝ። ጉዳዩ በጣም አሰቃቂ ከመሆኑ የተነሳ የህሊና ፈተና ውስጥ እንደከተተን ማናችንም እንገነዘባለንና ክቡር ፕሬዝዳንት አሁን የምጠይቀው ይህ ድርጊት ማፈጸሙ በትክክል የተረዳ ነው እየሆነ ስለመጣ ድርጊቱ የመፈጸሙ ጉዳይ አጠያቂ ሊሆን የማይችል መሆኑን እየተገነዘብን ስለሄድን በዚህ ጉዳይ በተፈጸመባቸው ወገኖቻችንና እህቶቻችን ክቡር ፕሬዝዳንት ለአንድ ደቂቃ የህሊና ጸሎት እንድናደርግላቸው በማክበር እጠይቃለሁ። አመሰግናለሁ። ድርጊቱ የተፈጸመው ድርጅቱ ስፍራውን ይቆጣጠር በነበረበት ጊዜ ሆኖ ሳለ ይህንን ህገወጥ ድርጊት በወሰዱ ሰዎች ላይ ምንም አይነት እርምጃ ሳይወስድ በመቅረቱና እንዲያውም ጉዳዩ ተጣርቶ እስካለቀበት ጊዜ ድረስ በመካዱ ከተጠያቂነት ነጻ ሊሆን እንደማይችል ምክር ቤቱ ከተወያየበት በኋላ ተጠያቂነቱን አረጋግጠዋል። የራስን እድል በራስ የመወሰንን መብት ሽፋን በማድረግ የዚህ አይነቶችና የሌሎችን መብት የሚጋፉ እንዲያውም በጭካኔ የተሞላ አረመኔያዊ ድርጊቶችን መፈጸም ከቻርተሩ መንፈስ ውጭና የሚጻረር መሆኑን ምክር ቤቱ አሳስቦ ይህን አድራጊው ኦነግ ከዚህ ተግባር እንዲቆጠብ አስታውቋል። እንዲሁም ምክር ቤቱ በትናንትናው ስብሰባው የወተርን ጉዳይ ተመልክተዋል። ሌላው የአጣሪ ኮሚቴ እንዲከታተለው ተሰጥቶት የነበረው ኃላፊነት በወተር ከተማ ሰላማዊ ሰልፍ ባደረጉ ዜጎች ላይ የተፈጸመው ግድያ የተመለከተ ነው። ምክር ቤቱ በትናንትናው ዕለት የአጣሪ ኮሚቴ ያቀረበውን ሪፖርት ተመልክቶ ውይይት ካካሄደበት በኋላ ሰላማዊ ሰልፍ ለማድረግ በወጣው መመሪያ መሰረት በአካባቢ በሚመለከተው አካል ያለመታወቁ ትጥቅ የነበረው መሆኑ ዘረኝነት ያቀፈ ቅስቀሳ የነበረውና ወደ መከላከያ ሰራዊት ካምፕ በመሄድ የኦነግን አርማ ለመትከል መሞከራቸው ህገወጥ ሰላማዊ ሰልፍ እንደሚያደርገው ምክር ቤቱ አምኖበታል። የ72 ቀበሌዎች ህዝብ የተሳተፈበት ሰላማዊ ሰልፍ ለማድረግ አንድ የሚያደራጀው ኃይል ቢኖርም በማጣራቱ ሂደት በውል ያልተቀመጠ በመሆኑ በውል ተጣርቶ እንዲቀርብ እንዲሁም በጊዜው የሽግግር መንግስቱ የመከላከያ ኃይል ሰራዊት የወሰደው እርምጃ ሚዛናዊ ኃይል አጠቃቀም ያለበትና የሌለበት መሆኑን ማለትም አደጋውን ለማቆም ከሚያስፈልገው በላይ ኃይል ተጠቅመዋል ወይስ አልተጠቀሙም የሚለው ጉዳይ እንዲጣራ ወስነዋል።